ኢጅተኒቡ ከሲረን ሚነ ظኒ አላህ እያዘዘ ነው፣ እያስጠነቀቀ ነው። አብዛኞችን ግምትና ጥርጣሬዎችን ራቋቸው። ሰዎችን በሆነ ባልሆነው በመጥፎ አጠርጥሩ አማኞች ከሆናችሁ። አይ ብለህ መጥፎ ጥርጣሬን ያበዛህና የጠረጠርከውን ሁሉ ለማጣራት የሄድክ እንደሆነ በሰዎች ጉዳይ ተጠምደህ ራስህን ትረሳለህ። ውስጥህ ይቆሻል፣ ስራህ ይበላሻል፣ ሌሎች ወንጀሎችንም ያስከትላል። ይሄ ስራህና ባህል ኢጅተኒቡ ከሲረን ሚነ ظኒ ኢነ በዕደ ظኒ ኢስሙን ወላ ተጀሰሱ አለ አላህ አስከትሉ። የሰውን ነውር አትከታተሉ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁ ከፊሉን እንዳያማ ወሬ አታመላልሱ። ከፊላችሁ ከፊሉን እንዳይንቅ እንዳይሳለቅ አንዱ ሌላኛው ላይ። መጀመሪያ መጥፎ ጥርጣሬ በሩን ተከፈትከለት እነዚህና መሰል የሆኑ ወንጀሎች ተከትለው ይመጣሉ። የጠረጠርከውን ነገር ለማረጋገጥ ለማጣራት የተለያዩ ኸይር ስራዎችን የምትሰራበትን ጊዜ ታቃጥላል። መስሎህ ልብህ ላይ የቋጠርከውን ቅሬታ የያዝከውን ነገር ለማረጋገጥ ከሰዎች ጋር በምታወራበት ጊዜ ሐሜት ላይ ትወድቃለህ። ወሬ ማመላለስ ወንጀል ውስጥ ትገባለህ። መጥፎ ጥርጣሬን የተከታተልከው እንደሆነ ማውጣት ከማትችልበት ጭቃ ውስጥ ይከተሃል። ነቢም ዓለይሂ ሰላቱ ወሰላም እናንተ በመላሳችሁ ያመናችሁ ኢማን ልባችሁ ውስጥ ያልገባ ሰዎች ሆይ ሙስሊሞችን አታስቸግሩ፣ ደካማ ጎናቸውን አትከታተሉ። የሙስሊሞችን ደካማ ጎን የተከታተለ አላህ ተባረከ ወተዓላ ቤቱ ውስጥ እንኳን ተደብቆ ቢሆን ያዋርደዋል፣ ያጋልጠዋል ብላ በግልጽ ወንጀል ለማናይባቸው በወንጀል ለማናውቃቸው ሰዎች ጥሩ ግምት እንዲኖረን ሑስነ ظን እንዲኖረን ኢስላም አበረታቷል። ሰዎች መጥፎን ነገር እስካላየን እስካልሰማን ድረስ ምናየው ምንሰማውን ነገር በጥሩ እንድንተረጉምላቸው መክሯል። ሰዒድ ብን ሙሰይብ የሚባሉ ታላቅ ታቢዕያን የሶሓባ ተማሪ የሶሓባ ተከታይ ከነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች መሃል አንዱ ወደ እኔ ደብዳቤ ላከልኝ፣ ምክር የያዘ ደብዳቤ። እዛ ደብዳቤ ላይ የሙስሊም ወንድምህን ጉዳይ ነፍስህ ላይ ትልቅ ቦታ ስጠው፣ ለሙስሊም ወንድምህ ልብህ ውስጥ ጥሩ አመለካከት ይኑርህ፣ ከሙስሊም ወንድምህ ለወጣች ለአንዲት ቃል ጥሩ ትርጉም እያገኘህላት በመጥፎ አተርጉማት ብለውታል። ቃሏ ከላይ ስትታይ መጥፎ ልትመስል ትችላለች። ድርጊቱ ስራው ስትሰማው ስታየው መጥፎ ሊመስልህ ይችላል። ነገር ግን ጥሩ ተፍሲር ጥሩ ትርጉምና ምክንያት ፈልግለታል። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله على نعمة الإسلام والإيمان، وأشهد أن لا إله إلا الله وحده لا شريك له القائل يا أيها الذين آمنوا اجتنبوا كثيرا من الظن، وأشهد أن محمدًا عبده ورسوله القائل إياكم والظن، صلى الله وسلم وبارك عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله لعلكم ترحمون. يا الله باروتشي الله تبارك وتعالى ሁሌም በሁሉም ቦታ ላይ ፍሩት፣ ተጠንቀቁት። ወደሱ የምትመለሱበትን ከባድ ቀንም ፍሩ፣ ተዘጋጁለት። የአላህ ባሮች ሆይ ማህበረሰባችን ዘንድ በጣም እየተስፋፉ ካሉና ወላጅን ከልጅ ባልን ከሚስት ዘመድን ከዘመድ ጎረቤትን ከጎረቤትና አልፎም ሀገርን ከሀገር የሚያቆራርጥ የሚያጣላ ማህበራዊ ስነ ምግባራዊ እጅግ አስከፊ በሽታ ቢኖር ሰዎችን በመጥፎ መጠርጠር ነው። አላህ ተባረከ ወተዓላ መልእክተኞችን ያመፁ ሰዎችን ባህሪ ሲነግረን ኢን የተቢዑነ ኢላ ظነ ወማ ተህወል አንፉስ ብላ ግምትና ጥርጣሬን
ስሜትና ነፍሳቸው የምትፈልገውን እንጂ ሌላን አይደለም የሚከተሉት ብላ። በሌላ ተመሳሳይ አንቀጽም ግምትና ጥርጣሬን እንጂ ሌላ የሚከተሉት የላቸውም፣ ግምትና ጥርጣሬ ደግሞ ከሐቅ ከእውነት አያብቃቃም፣ ሐቅን እውነትን ሊተካ አይችልም ብላ። ሰዎችን በመጥፎ መጠርጠር ማለት ግልጽ የሆነ ማስረጃ ሳይኖረን ለእኛ በመሰለን መልኩ ተረተን ሰዎችን በመጥፎ መጠርጠር፣ ውስጥ ላይ የሚጠረጥሩትን መጥፎ ጥርጣሬም በአንደበት መግለጽና መናገር ማለት ነው። በዚህ መልኩ ንጹሕ የሆኑ ሰዎችን ግልጽ የሆነ መረጃ ሳይኖር በመጥፎ መጠርጠር ሐራምና ከከባድ ወንጀሎች መሃል አንዱ ነው። ነቢያችን ዓለይሂ ሰላቱ ወሰላም ሐሰን ሶሒህ በሆነ ሐዲታቸው ከሙስሊም 3 ነገሮች ሐራም ናቸው፣ የተከለከሉ ናቸው አሉና ደሙሁ ወማሉሁ ወአን ዩظነ ቢሂ ظن السوء ብላ። ደሙን ማፍሰስ፣ ሕይወቱን ማጥፋት፣ ንብረቱን መዝረፍና ሙእምንን ሙስሊምን በመጥፎ መጠርጠር ከባድና አላህ ተባረከ ወተዓላ የሚጠላቸው የከለከላቸው ወንጀሎች ናቸው ብላ። ኢማሙል ቡኻሪ ረሒመሁላህ ተዓላ እና ሌሎችም በዘገቡ ሶሒህ ሐዲታቸውም ኢያኩም ወظና፣ ማስረጃ ሳይኖራችሁ ግልጽ የሆነ ነገር ሳታዩና ሳሰሙ ሰዎችን በመጥፎ መጠርጠርን ራቁት፣ ተጠንቀቁት። ፈኢነ ظነ አክዘቡል ሐዲስ፣ ሰዎችን በመጥፎ መጠርጠር የንግግር ውሸት የሚባለው ወይም የከፋ ውሸት የሚባለው እሱ ነው ብላ። ያልተባለውን፣ ያልተጻፈውን፣ ያልሰማኸውን ነፍስያህ ብቻ ስላስዋበችልህ ስለመሰለህ ለዚህ ነው እንዲህ ያሉት፣ ለዚህ ነው እንዲህ ያደረጉት ያልክ ግምትን መሰረት አድርገህ መናገር ከውሸት ሁሉ የከፋ ውሸት ነው ብላ። ታላቁ የዲን መሪ አልኢማሙ ነወዊም ረሒመሁላህ ተዓላ እንዲጠረጠሩ የሚያደርግ ወንጀል የሌለባቸው ንጹሕ ሰዎችን መጠርጠር ሐራም ነው፣ ወንጀል ነው። አፍ አውጥተህ ለሰዎች የገመትከውን መጥፎ ነገር መናገር ሐራም እንደሆነው ሁሉ ለነፍስያህም ጭምር መጥፎ ነገር መንገርህ፣ መጥፎን ነገር ማሰብህ ሰዎችን በተመለከተ ሐራምና ወንጀል ነው ሲሉ ተናግረዋል። እነሆ መጥፎ ጥርጣሬ በሽታን፣ መጥፎ ጥርጣሬ በሙስሊሙ ማህበረሰብ ሲስፋፋ ወላጅ ልጁን ይጠላል፣ ልጅ ወላጁን ይጠላል፣ ሚስት ባሏን ማመን ይሳናታል፣ ጎረቤት ከጎረቤቱ ጋር በሰላም መኖር አይችልም። እንዲህ የሚያደርገው ነገ ቤቴን ሊያፈርስ ፈልገው ነው፣ ባሌ ሁሌ እንዲህ የሚለኝ ሌላ ነገር አስቦ ነው፣ አባቴ በየጊዜው ስለ ሌሎች ልጆቹ አስበልጦ የሚያወራው ለእኔ ውርስ ሊከለክለኝ አስቦ ነው እያሉ የተለያዩ መጥፎ ነገሮችን እንዲያስቡ፣ ይህ መጥፎ ሐሳባቸውም ወደ መጥፎ እርምጃ እንዲወስዳቸው ያደርጋል። ዛሂሩ ጥሩ የሆነን ሰው ዘመድም ይሁን ባዕድ፣ ወዳጅም ይሁን ጠላት በጥሩነት ልትቀበለውና ልታምነው ልታስተናግደው ይገባል። ለአንተ ደስ ያላሉህ ነገሮችን ባየህ ቁጥር ሰዎችን በወንጀለኝነት ልትፈርጅ፣ በመጥፎ ልጠረጠራቸው በጭራሽ አይገባም። ይህ ካልሆነ መጥፎ ጥርጣሬ ከተስፋፋ መተማመን ይጠፋል። መተማመን ሲጠፋ የሙስሊሞች መለያ የሆነው መተጋገዝና መተባበር ይጠፋል። መተጋገዝና መተባበር አብሮ ኸይርን መስራት ሲጠፋ ደግሞ ቀዳዳዎች ይበዛሉ፣ ጠላት እጅ ያስገባል፣ በራስ መደነቅ ይመጣል። ለእርስ በርሳችን ኸይር እንድንወድ ሸሪዓ ያዘዘንን ትዕዛዝ መተግበር ይሳነናል። ስለዚህ ሸሪዓ ሰዎችን በመጥፎ መጠርጠርን አጥብቆ አውግዟል። ነቢይም ዓለይሂ ሰላቱ ወሰላም መጥፎ ጥርጣሬን አውግዘዋል። ቁርአን ላይ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ ብሎ አላህ ተጣርቶ
እጅተኒቡ ከሲረን ሚነ ظን ብሏል። በአላህ ሚያምን በአኼራ ሚያምን በቁርአን በሐዲስ የሚያምን ሰው ነው ራሱን ከእንዲህ አይነት መጥፎ በሽታዎች ማጥራት የሚችለውና እናንተ አማኞች ሆይ ብሎ ተጣርቷል። አቤት ካልክ ከተጠራህ በኋላ የምትታዘዘውን ለማድረግ ከተዘጋጀህ አላህ የሚልህ ነገር አለ። ስማ እጅተኒቡ ከሲረን ሚነ ظን ከግምትና ከጥርጣሬዎች አብዛኛውን ግምትና ጥርጣሬ ራቁት፣ ተጠንቀቁት። ኢነ ባዕደ ظኒ ኢስሙን አንዳንድ ግምትና ጥርጣሬዎች ወንጀል ናቸው ብሏል አላህ ተባረከ ወተዓላ። ኢነ ባዕደ ظን ከፊል ጥርጣሬዎች ነው ያለው አላህ ተባረከ ወተዓላ። ሁሉ ጥርጣሬ ወንጀል ላይሆን ይችላል። እንዲጠረጠር የሚያደርገውን ድርጊት ንግግር ካየህ አንድን ሰው በጥሩነት አላህን በመፍራት በፍትሃዊነት ማይታወቅ ከሆነ በቂ ምክንያት ካለ ልጠረጠር ትችላለህ። ነገር ግን የጠረጠርከውን ነገር በተጨባጭ በተግባር እስካላየህ ድረስ አፍ አውጥተህ መናገር አይፈቀድልህም። ኢማሙ ትርሚዚ ሱነናቸው ላይ ከሱፊያን ረሒመሁላህ ተዓላ እንደጠቀሱት አظኑ ظናን ግምትና ጥርጣሬ ሁለት አይነት ነው። አንደኛው ወንጀል የሆነ ግምትና ጥርጣሬ ነው። ሁለተኛው ወንጀል ያልሆነ ግምትና ጥርጣሬ ነው። እነዚህንም ሲያብራሯቸው ግልጽ የሆነ መረጃ በሌለህ ነገር ላይ ተመሳስሎብህ ብቻ መጥፎን ነገር ጠርጥረህ ሆድህ ላይ ብቻ ይዘው ቁጭ ያልክ እንደሆነ እስካልተናገርክ ይሄን ግምት መሰረት አድርገህ የሆነ እርምጃ እስካልወሰድክ ድረስ ሰውነህ የሰማኸው ያየኸው ነገር እንድጠረጥር ሊያደርግ ይችላልና እስካልተናገርከው እስካልተገበርከው ወንጀል ያልሆነ ጥርጣሬ ነው። እስካልበዛ ድረስ ወንጀል አይሆንም። ሁለተኛውና ወንጀል የሚባለው ጥርጣሬ ግን ማስረጃ በሌለህ ነገር ላይ መስሎ ተመሳስሎብህ ጠርጥረህ ገምተህ ከዛ በኋላ የተናገርክና ይሄን ግምትህንም መሰረት አድርገህ እርምጃ የወሰድክ የሆነ ነገር ያደረግክ እንደሆነ ይሄኔ ወንጀል ላይ ወድቀሃል። እጅተኒቡ ከሲረን ሚነ ظኒ አላህ እያዘዘህ ነው፣ እያስጠነቀቀህ ነው። አብዛኞችን ግምትና ጥርጣሬዎችን ራቋቸው። ሰዎችን በሆነ ባልሆነው በመጥፎ አጠርጥሩ አማኞች ከሆናችሁ። አይ ብለህ መጥፎ ጥርጣሬን ያበዛህና የጠረጠርከውን ሁሉ ለማጣራት የሄድክ እንደሆነ በሰዎች ጉዳይ ተጠምደህ ራስህን ትረሳለህ። ውስጥህ ይቆሻል፣ ስራህ ይበላሻል፣ ሌሎች ወንጀሎችንም ያስከትላል። ይሄ ስራህና ባህሪ እጅተኒቡ ከሲረን ሚነ ظኒ ኢነ ባዕደ ظኒ ኢስሙን ወላ ተጀሰሱ አለ አላህ አስከትሎ። የሰውን ነውር አትከታተሉ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁ ከፊሉን እንዳያማ ወሬ አታመላልሱ። ከፊላችሁ ከፊሉን እንዳይንቅ እንዳይሳለቅ አንዱ ሌላኛው ላይ መጀመሪያ መጥፎ ጥርጣሬ በሩን ከከፈትከለት እነዚህና መሰል የሆኑ ወንጀሎች ተከትለው ይመጣሉ። የጠረጠርከውን ነገር ለማረጋገጥ ለማጣራት የተለያዩ ኸይር ስራዎችን የምትሰራበትን ጊዜ ታቃጥላለህ። መስሎህ ልብህ ላይ የቋጠርከውን ቅሬታ የያዝከውን ነገር ለማረጋገጥ ከሰዎች ጋር በምታወራበት ጊዜ ሐሜት ላይ ትወድቃለህ። ወሬ ማመላለስ ወንጀል ውስጥ ትገባለህ። መጥፎ ጥርጣሬን የተከታተልከው እንደሆነ ማውጣት ከማትችልበት ጭቃ ውስጥ ይከተሃል። ነቢም ዓለይሂ ሰላቱ ወሰላም እናንተ በመላሳችሁ ያመናችሁ ኢማን ልባችሁ ውስጥ ያልገባ ሰዎች ሆይ ሙስሊሞችን አታስቸግሩ፣ ደካማ ጎናቸውን አትከታተሉ። የሙስሊሞችን ደካማ ጎን የተከታተለ አላህ ተባረከ ወተዓላ ቤቱ ውስጥ እንኳን ተደብቆ ቢሆን ያዋርደዋል፣ ያጋልጠዋል ብላ። ቀደም ሲል የተጠቀሰው ሐዲስም መጥፎ ጥርጣሬን ራቁት፣ ተጠንቀቁት ብላ። ይህ ሸሪዓ መጥፎ ግምትና መጥፎ ጥርጣሬን እንድንርቅ እንደሚመክር በግልጽ የሚያሳይ። በተቃራኒው ደግሞ በግልጽ ወንጀል ለማናይባቸው በወንጀል ለማናውቃቸው ሰዎች ጥሩ ግምት እንዲኖረን ሑስነ ظን እንዲኖረን ኢስላም አበረታቷል። ሰዎች መጥፎን ነገር እስካላየን እስካልሰማን ድረስ ምናየው ምንሰማውን ነገር በጥሩ እንድንተረጉምላቸው መክሯል። ሰዒድ ብን ሙሰይብ የሚባሉ ታላቅ ታቢዒ አሉ። የሶሓባ ተማሪ የሶሓባ ተከታይ ከነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች መሃል አንዱ ወደ እኔ ደብዳቤ ላከልኝ፣ ምክር የያዘ ደብዳቤ።
እዛ ደብዳቤ ላይ የሙስሊም ወንድምህን ጉዳይ ነፍስህ ላይ ትልቅ ቦታ ስጠው፣ ለሙስሊም ወንድምህ ልብህ ውስጥ ጥሩ አመለካከት ይኑርህ፣ ከሙስሊም ወንድምህ ለወጣች ለአንዲት ቃል ጥሩ ትርጉም እያገኘህላት በመጥፎ አተርጉማት ብለውታል። ቃሏ ከላይ ስትታይ መጥፎ ልትመስል ትችላለች። ድርጊቱ ስራው ስትሰማው ስታየው መጥፎ ሊመስልህ ይችላል። ነገር ግን ጥሩ ተፍሲር ጥሩ ትርጉምና ምክንያት ፈልግለታል። ለሰማኸው መጥፎ ነው ለምትለው ንግግር፣ ላየኸው መጥፎ ነው ለምትለው ከሙስሊም ወንድምህ ለተገኘ ስራ ጥሩ ሊባል የሚችል ምክንያትና ትርጉም ልታገኝለት የምትችል ከመሆንህ ጋር በመጥፎ አተርጉመው ብሎ ደብዳቤ ጽፎልኛል ብላ። ወከዛሊክ ጃዕፈር ብን ሙሐመድ ረሒመሁላህ ተዓላ ለሙስሊም ወንድምህ ከአንድ እስከ 70 የሚደርስ ምክንያት ፈልግለታል። አንድ ጥፋት የምትለውን ነገር ሙስሊም ወንድምህ አጥፍቶ ካየህ ከሰማህ ከአንድ እስከ 70 የሚደርስ ምክንያት ደርድርለት። 70ውንም ምክንያት ቆጥረህ በቂ መልስ ካላገኘህ ጥፋት ነው ብለህ እንድትል የሚያስችል ሁኔታ ላይ እንኳ ብትደርስ ለዓለ ለሁ ዑድረን ላ አዕሪፉሁ በላ። ከ70ውም አልፎ ከዚህ ውጭ የሆነ እኔ የማላውቀው ምክንያት ሊኖረው ይችላል፣ ይሄን እንዲል ይሄን እንዲያደርግ ያደረገው በላ። እንዲህ ነበሩ ደጋግ ቀደምቶች፣ ውስጣቸው ንጹህ ነበር። ዛሬ ጥፋት የምንለውን ነገር ሌላ ጊዜ በጥፋት ከማናውቀው ሰው አይተን 3 እንኳ ምክንያት አንፈልግም። ግልጽ የሆነ እንኳ ምክንያት ብናይ ያን ምክንያት አንቀበልም፣ ዑድሩን እንኳ ቢናገር። ይሄን ለማድረግ ያነሳሳው ምክንያት እንዳለው የሚያሳዩ በርካታ ነገሮች እንኳ ቢኖሩ ሸይጣን ይቀድማል፣ ልባችን ውስጥ ገብቶ ለሸር በሩን ይከፋፍታል። ይሄን ያደረገው ለዚህ ነው፣ ይሄን ያለችው ለዚህ ነው። ሸሪዓው ግን የሚለው ኢስላም ውስጣቸውን ያጸዳቸው ሰዎች ግን የሚሉት ጥፋት እንኳ ብታይ 70 ምክንያት ቁጠርለት። 70 ድረስም ቆጥረህ አሳማኝ ምክንያት ካላገኘህ ምናልባት እኔ ማላውቀው ምክንያት ሊኖረው ይችላል በላ። 70 አይደለም 5፣ 3፣ 7 መቁጠር እንዳንችል ያደረገን ነው መጥፎ ጥርጣሬ ሸይጣን። ከታላላቅ አይማዎች መሃል አንዱ መጥፎ ጥርጣሬ ከሸይጣን ነው የሚመጣው። ሙስሊም ደግሞ ሙእምን ደግሞ ሸይጣንን አያምንም ብላ። ወንጀል ማይታወቁ በሸር ማይታወቁ ሰዎችን ስራቸውን ድርጊታቸውን በመጥፎ እንድትጠረጥር በመጥፎ እንድታስብና እንድትተረጉም የሚያደርግ ሸይጣን ነው። ሙስሊም ደግሞ ሸይጣን የሚያመጣውን ነገር አይቀበልም ብላ። ከቀደምቶች መሃል አንድ ሰው ጋራ ላይ ወጥቶ ቆሞ አና ረቡኩሙል አዕላ የሚለውን የቁርአን አንቀጽ ሲቀራ ብሰማው ሱረቱ ናዚዓትን እያነበበ ነው ብዬ አልፋለሁ ብላ። አንቀጹን መምረጡ የጋራ አናት ላይ መውጣቱ ድርጊቶቹን ስታይ ሁኔታው ይህ ግለሰብ አላህ ነኝ እያለ እንዳለ ነው የሚያሳይ። አና ረቡኩሙል አዕላ ማለት እኔ አላህ ነኝ ማለት ነው ፍርዓውን እንዳለው። ነገር ግን ውስጡ ንጹህ የሆነ ሰው ጋራ አናት ላይ ወጥቶ አና ረቡኩሙል አዕላ ሲል እንኳ ብሰማው እንዲህ የሚለውን የቁርአን አንቀጽ እያነበበ ነው ብዬ አልፋለሁ ብለዋል። እነሆ አቅል ያለው አኺራ አለብኝ ብሎ የሚያስብ ራሱን በማስተካከል ሊጠመድ ይገባዋል። የሰዎችን ደካማ ጎንና ነውር ከመከታተል ይልቅ የራሱን ደካማ ጎንና ነውር ችግሮቹን ለይቶ ሊያውቅ ሊያጠራና ራሱን ሊፈትሽ ይገባዋል። የሙእሚን ባህሪም ይሄ ነው። አለይኩም አንፉሰኩም አደራችሁን እራሳችሁን ነው የሚለው። ይህ ማለት ሌሎችን አትምከር፣ ችግር ካየህ አታስተካክል ማለት አይደለም። ነገር ግን በአንደኛ ደረጃ ቀድመህ ማስተካከል ማየት ያለብህ ነፍስህን እንደሆነ ለማሳየት ነው። የራሱን ደካማ ጎኖችን የማያውቅ ሰው ራሱን ንጹህ አድርጎ የሚያይ ሰው ሰዎች ኸይርም ቢሰሩ ሸር መስሎ ነው የሚታይ። 99 ኸይር ሰርተው አንድ ጥፋት እንኳ ቢያይባቸው 99 ጥፋት አንድ ኸይር በተቃራኒ ነው እሱ ዘንድ የሚመዘገብ። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه
والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه أما بعد ማንኛውም በሽታ መንስኤና መፍትሄ አለ። በሽታው ስጋዊ የሚሆን መንፈሳዊ በሸሪዓ መድኃኒት ተገኝቶለታል። ከሰዎች ጋር በሰላም እንዳንኗኗር የሚያደርግ ወዳጅን ከወዳጅ ባልን ከሚስት ዘመድን ከዘመድ የሚያቆራርጥ ውስጣችን ሰላም እንዳይሰማን ሁሌ ባየነው ነገር እንድንጣበብ የሚያደርግ በሽታ እጅግ በጣም የከፋ በሽታ ነውና መንስኤውን ማወቅ ከዛ በኋላ መፍትሄውን አውቆ ራስን ከዚህ በሽታ ማዳን የእያንዳንዱ አማኝ ግዴታ ነው። አላህ ቁርአን ላይ አብዛኛውን ጥርጣሬ ራቁ ካለ ነቢያችን አለይሂ ሰላቱ ወሰላም ኢያኩም ወዘና መጥፎ ጥርጣሬን አደራችሁን ራቁት ካሉ ከከለከሉህ አንተ እዚህ ውስጥ ከገባህ የሸሪዓን ድንበር ጥሰሃል። ከዛም አልፎ ራስህን በድለሃል። ከሙስሊም ወንድሞችህ ጋር በሰላም እንዳትኖር የሚያደርግህ በሽታ እንዲጠናወትህ ሰበብ ሆነሃል። ራስህ ከዚህ ለመውጣት ጥረት ማድረግ አለብህ። ሲያምህ ሐኪም ቤት እንደምትሄድ የመጥፎ ጥርጣሬ በሽታ ሰበብ ከሚባሉ ነገሮች መሃል አንዱ ራስን ማጥራራት ነው። ራስን ከፍ ከፍ ማድረግ ነው። ራሱን ንጹህ አድርጎ የሚያይ የሌሎች ንጹህነት የሌሎች ትክክለኛነት አይታይም። ሁሌም እሱ ያደረገው መልካም ኸይር ሌሎች የሚያደርጉት ሸር መስሎ ይታየዋል። እኔ ሙሉ ነኝ፣ እኔ ንጹህ ነኝ የሚል ሰው አላህ በተከበረው ቃሉ ወላ ተዘኩ አንፉሰኩም ራሳቸውን አታጥራሩ ብሏል። ሁወ አዕለሙ ቢመን ይተቃ ማን ነው ይበልጥ አላህን የሚፈራው? ማን ነው ጥሩ ሰው? ማን ነው መጥፎ ሰው? ይበልጥ የሚያውቁ አላህ ነው። ለእናንተ ጥሩ የመሰላችሁን ሰው ከንግግሩ ከሥራው ጥሩን ነገር ካያችሁ ጥሩ ነው ብላችሁ አስቡ። መጥፎ የሚሰራን ካያችሁ መጥፎ ነው ብላችሁ አስቡ፣ ምከሩ። ችግሩን ለማስተካከል የቻላችሁትን ያክል ሞክሩ። ሆኖም እያንዳንዱ ሙስሊም ከመጥፎ ጥርጣሬ ለመጥራት ራሱን ከፍ ከፍ ማድረግ ራሱን ማጠራራትን ሊያስወግድ ሊያቆም ይገባል። ወሀከዛ ከመጥፎ ጥርጣሬ ሰበብና መነሻ ከሚባሉ ነገሮች መሃል አንዱ በርካታ አይማዎች እንደጠቀሱት የነፍስ መቁሸሽ ነው። የአቅልና የኢማን መድከም ነው። ሸይጣን እሱ ላይ መሾም ነው። አንድ ሰው ሸይጣን ከተሾመበት የሚያስበው የሚናገረው የሚያደርገው ሁሉ የተበላሸ ይሆናል። ከፊት ከኋላ ከግራ ከቀኝ ሸይጣን ይወረዋል፣ ይከባዋል። ወከዛልክ አቅሉ ሲደክም እሱ ጋር ባለ ጥፋት ሰዎችን ያነወራል። እሱን ሊገጥመው በሚችለው ነገር ሰዎችን ማዋረድ ይፈልጋል፣ ማሳነስ ይፈልጋል። እኔም እኮ ካሁን ቀደም ብዙ ጥፋት አጥፍቻለሁ፣ ወደፊትም ላጠፋ እችላለሁ፣ ሰው ነኝና እንዳይል ያደርጓል። የአቅሉ መድከም። የኢማኑ መድከም ደግሞ ቅድም የጠቀስናቸው የሸሪዓ ድንበሮችን እንዲጥስ ያደርገዋል። ጥርጣሬን ራቁ፣ ከሸይጣን የሚመጣ ግፊት ነው የተባለውን ሁሉ ጥሶ እንዲሄድ ያደርገዋል። ኢማኑ ጠንካራ ከሆነ ነፍሱ ንጹህ ከሆነች ሸይጣን እሱ ላይ ካልተሾመበት ያለ በቂ ምክንያት ያለ ግልጽ ማስረጃ ሰዎችን በመጥፎ አይጠረጥርም። ወሀከዛ አልኢማም ኢብኑ ቁዳማ ረሒመሁላህ ተዓላ መጥፎ ጥርጣሬ ከሰዎች የሚመነጨው ውስጣቸው ሲቆሽ ነው። ሙእምን ለሰዎች ጥፋት ምክንያትን ይፈልጋል። በዚህ ምክንያት ሊሆን ይችላል ያደረገው ይላል። ሙናፊቅ ደግሞ ነውርና ጉድለትን ይፈልጋል ብለዋል። አባት ከልጁ፣ ወንድም ከወንድሙ ካጎቱ ልጆች፣ ከወንድሙ ልጆች እንዲርቅ እንዲቆራረጥ የሚያደርጉ እዚህ ግባ ማይባሉ ሙእምን ቦታ ማይሰጣቸው ጉዳዮች ዛሬ ላይ ሙስሊምና ሙስሊም፣ ጎረቤትና ጎረቤት፣ ዘመድና ዘመድ ጀርባ እንዲሰጣጡ አድርጓል። ስደውልላቸው ስልክ አያነሱም፣ ታምሜ አይጠይቁኝም፣ ስንወልድ አይመርቁንም። አንተ በታመምክበት ጊዜ እሱ ታሞ ቢሆንስ? በደወለበት ጊዜ ሳታነሳ ቀርተህ ቢሆንስ? ስልክ እምቢ ብሎት ቢሆንስ? ሳንቲም ሳይኖረው ቀርቶ ቢሆንስ? ዛሬ ነገ እመጣለሁ ያለ ሐጃ ገጥሞት ቢሆንስ? ብዙ ምክንያቶች አሉ። ሰባ አይደለም 2 ምክንያት ይበቃል። መታመምህን ሳይሰማ ቀርቶ ሊሆን ይችላል። እንደው ትክክለኛ ሙስሊም ብትሆን ውስጥህ ላይ እዝነት ቢኖር አንተ ታመህ ወዳጅህ ዘመድህ መጥቶ ባለመጠየቁ ታሞ ይሆን ብለህ ልትጨነቅ ነበር የሚገባው። በትክክልም ታመው ሕክምና ላይ ቆይተው ኋላ ላይ ሲሻላቸው ሊጠይቁ ሲሄዱ
ያኔ ታሜ ተሰቃየት ነበርክ ዛሬ ለምን መጣህ የሚሉ አቅለም ረሕመትም የሌላቸው ሰው የሚባሉ አሉ። ትክክል ሰው ያልሆኑ ስብዕና የሚጎድላቸው ኢዳ ኢማን ሲደክም አቅል ሲደክም እንዲያት በሽታዎች ይስፋፋሉ። ኢማን ሲጠነክር በተቃራኒ ይሆናል። ምናልባትም እኔ ጋር መጥቶ እኔን ማጨናነቅ ሳይፈልግ ቀርቶ ሊሆን ይችላል። ተቀደምት የአላህ ባሮች መሃል አንዱ ባለቤታቸው ምን አይነት መጥፎ ወንድሞች ነው ያሉ፣ ቤታችን ውስጥ ድሎትና ጸጋ ሲኖር ቤቱን ያጣባሉ ወንድሞችህ፣ ስንደሃይና ስናጣ ስንቸገር ደግሞ ዝር ብለው ማያዩንም ምክንያት መጥፎ ወንድሞች ነው ያሉ ብላ ስትለው ኧረ እንደው በተቃራኒው እንደኔ ወንድሞች ጥሩ ወንድም ያለው ሰው የለም። ቤታችን ውስጥ ጸጋና ኒዕማ ሲኖር አንቸገርም ብለው ስለሚያስቡ ይመጣሉ፣ ይጠይቁናል፣ ያለውን በሰው ትተው ይሄዳሉ። ስንቸገርና ስናጣ ደግሞ ምናልባት ብንሄድባቸው ይጨናነቃሉ ብለው ቤታቸው ይቀመጡልናል። በሁለቱም ሁኔታ ላይ ለኛ አስበው ነው የሚል መልስ ሰጥተዋል። ያ አይነት አስተሳሰብ ስብዕና እንዳይኖረን የሚያደርገው የልብ መቅሸሽ ነው። አላህ ተባረከ ወተዓላ ልባችን ያጠራልን። ወሀከዛ ከመጥፎ ጥርጣሬ መነሻዎች ሰበቦች መሃል አንዱ የሌሎችን አመለካከትና አስተሳሰብ እይታ አለማክበር፣ የራስን ሐሳብ ብቻ የበላይ ለማድረግ መጣር፣ ማስረጃ የሌለው ሁሉንም ሊያስተናግድ የሚችል ነጥብ ላይ እኔ ያልኩት ካልሆነ፣ እኔ እንዳየሁት ካላያችሁ፣ እኔ ባልኩት ካልተስማማችሁ እያሉ ድርቅ ማለት አንድ የመጥፎ ጥርጣሬ ምክንያት። ሹራ የሙእሚኖች መለያ ነው። ጥሩ ሐሳብ ካለህ ሌሎች ያላገኙት የኮ እንዲህ ቢደረግ ይሻል ነበር በል ከተቀበሉ ቤተሰብ፣ ስራ ጓደኛ፣ ጎረቤት አልሐምዱሊላህ ጥሩ ካልሆነ ግን የኔ ሐሳብ የበላይ ካልሆነ ብለህ ሌሎችን የያዙ ተቋም ትክክል ከመሆኑ ጋር አሳማኝ ከመሆኑ ጋር የሚጠቅም ከመሆኑ ጋር እኔን ንቀውኝ ነው፣ እኔን መቀበል ስለማይፈልጉ ነው፣ መጥፎ ዓላማ ስላላቸው ነው ኢላ ገይሪ ዛሊክ ያልክ ልትጠረጥር በጭራሽ አይገባም። ይሄን በሽታ ግን ካላስወገድክ ቅርብ ከሆኑ ቤተሰቦች ጋር እንኳ በሰላም መኖር አትችልም። ግልጽ ቁርአን ሐዲስ ብይን የሰጠባቸው ነጥቦች አሉ። ከዛ ማንም አያልፍም። ግልጽ የሆኑ ነጥቦች ካልሆኑ አኽረድ ሐሳብ መለዋወጥ የሚቀበሉ ነጥቦች ላይ ከሆነ የራሴን ብቻ ካልተቀበላችሁኝ ብለህ እዛ ላይ ያን መሰረት አድርገህ ሰው እንድትወድ ሰው እንድትጠላ ያንተን ያልተቀበልና ያልደገፈን በመጥፎ ልትጠረጥር በጭራሽ አይገባም። ወሀከዛ ከመጥፎ ጥርጣሬ ሰዎች መሃል አንዱ ስሜት መከተል እውር ያደርጋል፣ ደንቆሮ ያደርጋል። ሑቡከ ሸይአ ዩዕሚ ወዩሲም የተባለው ለዚህ ነው። አንድን ነገር መውደድህ ሌሎችን እንዳታይ ያደርግሃል፣ እውር ደንቆሮ ያደርግሃል ተብሏል። ሙእሚን መከተል ያለበት ቁርአንን፣ ሐዲትን ንጹህ የሆነ ያልተበረዘ የዓቅል ውጤቶችን ከቁርአን ከሐዲስ ማይጋጩት። ሀዋን ስሜትን ከተከተልክ ወደ ታች ነው የምትወርደው። ስሜት በአረብኛ ሀዋ የተባለው ወደ ታች ቁልቁል ስለሚያወርደው። ወሀከዛ ከመጥፎ ጥርጣሬ ሰዎች መሃል አንዱ ችኮላን፣ ማረጋገጥን መተውን። ከሙስሊም ወንድምህ ከሙስሊም እህትህ ደስ የማይል ጥሩ ያልሆነን ነገር ከሰማህ ወዲያውኑ ፍርድ አትስጥ። ረጋ በል። ያደረ ነገሩ ሊጠራ ይችላል። ያልተናገረውን ተናግሯል ተብሎ ሊሆን ይችላል። ያላደረገውን አድርጓል ተብሎ ሊሆን ይችላል። በትክክል ያደረገው ነገር በአንተ አመለካከት ጥፋት ሊሆን ይችላል። ምክንያቱን ስላላወቅከው ስትውል ስታድር ምክንያቱ ሲገለጥልህ ጥፋት አለመሆኑን ልታውቅ ትችላለህ። ፍርድ ለመስጠት እርምጃ ለመውሰድ ከቸኮልክ ግን ዲን ዱንያህን ትከስራለህ። ከሰዎች ጋር በሰላም መኖር አትችልም። ለምንድን ነው ይሄን ያደረጉት በል ቆም ብለህ ሄደህ አጣራ። ኢንጃአኩም ፋሲቁም ቢነበኢን ፈተበየኑ። አፈንጋጭ የሆነ ሸሪዓ ማይገድበው ሰው ወሬ ይዞላችሁ ከመጣ አጣሩ ነው ያለው። በሌላ ቅርአት ፈተተበቱ አረጋግጡ ተብሎ በሁለት እግሩ የሚሄድ ልብስ ለብሶ የሚራመድ ያንተው ዘር የሆነ ሰው ወሬ ይዞልህ ሊመጣ ይችላል። ሌላ ጊዜ ደግሞ ሸይጣን ኢብሊስ ወሬ ይዞልህ ሊመጣ ይችላል። በነፍስያ በኩል ሰው ያመጣውን ወሬ ማጣራት እንዳለብህ ሁሉ በነፍስያ በኩል ሸይጣን ያመጣልህን ወሬም ቆም ብለህ ልታጣራው ልትመረምረው ይገባል። ሸይጣን በሰው ልጆች የደም ስር ይዘዋወራል። መጥፎ ነገር እንድታስብ መጥፎን ነገር እንድትወስን የሚያደርግ የሸይጣን እንቅስቃሴ ያለ ሰውነትህ ውስጥ ነፍስ በመጥፎ ታዛሃለች። ሰዎችን በመጥፎ እንድትጠረጥር ታደርግሃለች። ቡኻሪና ሌሎችም መዘገቡ ሶሒህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ላይ ኢዕቲካፍ ቁጭ ባሉበት ሶፊያ ባለቤታቸው ልዘይራቸው መታ የተወሰነ ጊዜ ከሳቸው ጋር ተጫውታ
ሌሊት ስለነበረ ቤቷም ከሌላ ሚስቶቻቸው ቤት ይልቅ ወጣ ያለ ስለነበረ ሊሸኟት ወጡ ከመስጂድ። ኢዕቲካፍ ላይ ያለ ሰው ቤተሰብ ለመሸኘት ምግብ ለመቀበል ዕቃ ለማቀበል ቢወጣ ችግር የለም። ባለቤታቸውን ለመሸኘት ሲወጡ ባጠገባቸው 2 ሰሓቦች አለፉ። ነቢዩ ከሶፊያ ጋር ከባለቤታቸው ጋር እየሄዱ ፈጠን ብለው ለማለፍ ፈልገው ፈጥነው ሲራመዱ ነቢዩ ሰለላሁ ዐለይሂ ወሰለም ዐላ ሪስሊኩማ ረጋ በሉ፣ እንደ መጀመሪያው ቀስ ብላችሁ ተራመዱ፣ ኢነሃ ሶፊያ ሌላ ሴት አይደለችም። ሸይጣን እንደዚህ አድርጎ እንዳያሳያችሁ ሶፊያ ቢንቱ ሑየይ ናት፣ ሁሉም ያውቃት ባለቤት ዐለይሂ ሰላቱ ወሰላም። ደነገጡ ሰሓቦች። ሱብሓነላህ አሉ። ኧረ አላህ ጥራት ይገባው፣ ነቢይን በመጥፎ እንጠረጥራለን እንዲያ በትክክል ነቢይን በመጥፎ ጠርጥረው ቢሆን ይከፍራሉ ተብሏል ሹርሃል ሐዲስ ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አይደለም እናንተ እኔን በመጥፎ ተጠረጥራላችሁ ብዬ ሳይሆን ሸይጣን ልባችሁ ውስጥ መጥፎን ነገር እንዳይፈጥር ብዬ ነው አሉ ሰለላሁ ዐለይሂ ወሰለም። ኢዘን ነፍስን አንተ ካልተቆጣጠርካት እንዲህ አይነቱን መጥፎ ስሜት ልትፈጥር ትችላለህ። ነቢ ላይ እንኳን መጥፎ ጥርጣሬ ሰዎች እንዲጠረጥሩ ሊያደርግ የሚችልበት ኃይል አለው ማለት ነው ሸይጣን። ያ ከሆነ ከባለቤትህ ከልጅህ ትንሽዬ መጥፎ የምትባል ነገር እንዳየህ እርምጃ ለመውሰድ አትቸኩል። በጥሩነት ከምታውቀው ወዳጅህ፣ ጓደኛህ፣ ወንድምህ መጥፎ የምትለውን ነገር እንዳየህ እርምጃ ወደ መውሰድ አትቸኩል። ሁለተኛ እሱን አላናግረውም፣ ሁለተኛ ከእሱ ጋር ግንኙነት አይኖረንም፣ ቤቱን አልገባም፣ ይሄን እንዲል የሚያደርግ በቂ ምክንያት ሳይኖር ነገ ሊጸጸት የሚችል ከመሆኑ ጋር ማለት። ስለዚህ ሙስሊም ረጋ ሊል ችኮላን ሊተው ይገባል፣ ውስጡ ንጹህ ይሆን ዘንድ ማለት ነው። እነዚህ ዋና ዋና የሚባሉ ምክንያቶች ናቸው። የመጥፎ ጥርጣሬ በሽታ ሰበቦች ናቸው። ሰበቡን ካወቅን መፍትሄውስ ምንድን ነው? መድኃኒቱ ምንድን ነው? ዲን ኢስላም ሙሉ የሆነ ዲን ነው። ችግሮችንም መፍትሄዎችንም ያቀፈ ዲን ነውና የመጥፎ ጥርጣሬ ዒላጁ መፍትሄው ምንድን ነው ካልክ በአንደኛ ደረጃ የሰዎችን ማንነት፣ ምንነት፣ ተፈጥሯቸውን፣ ደካማ መሆናቸውን ማሰብና ማስተንተን። ከማን ጋር ነው የምትኖረው? ዘሉም ጀሁል ተብሎ ከተወሰፈ የሰው ልጅ ጋር ነው የምትኖረው። አላህ ስለ ሰው ልጆች ሲነግረን ኢነሁ ካነ ዘሉመን ጀሁላ፣ የሰው ልጅ ዛሊም ነው። ብዙ ጊዜ አውቆም ይሁን ሳያውቅ ይበድላል፣ ራሱንም ልጁንም ዘመድና ባዕዱንም ጭምር የጌታውንም ሕግ ጥሳል። ጀሁል ጃሂል ነው፣ አላዋቂ ነው። የሰው ልጅ ምን ቢያውቅ የሆነ ጊዜ ላይ ይረሳል፣ የሆነ ጊዜ ላይ ይዘነጋል፣ እውቀቱ ያልደረሰበታል። ስለዚህ ምኖረው ደካማ ከሆነ ከሰው ልጅ ጋር ነው። የትኛውም የሰው ልጅ በሁሉም አይነት እውቀቶች የተካነ ቢሆን፣ በዕድሜ የበሰለ ቢሆን፣ ከሺህ በላይ ጥሩ የሚባሉ አማካሪዎች ቢኖሩት ሰው ሆኖ ማይሳሳት የለም። ፈረስ ሆኖ የሚደናቀፍ ፈረስ እንደሌለ ሁሉ ሰው ሆኖ ሀፍዋ ማይኖርበት፣ ማይሳሳት፣ ማይረሳ፣ ማይደክም ማንም የለም። ስለዚህ ምኗኗረው ከሰው ልጅ ጋር ነውና ደክሞት ሊሆን ይችላል፣ ረስቶ ሊሆን ይችላል፣ ልብ ሳይለው ቀርቶ ሊሆን ይችላል። ሲያገባ አልጠራኝም፣ ልጁ ስታገባ ልጁን ሲድር አልጋበዘኝም። በዛ ቀን የሚጠራው 1000 ሰው ሊሆን ይችላል። አንተ ቅርብ ስለሆንክ ዝግጅት ሲጀመር ትጠራለህ ብሎ ሊሆን ይችላል። መጨረሻ ላይ ረሳው። ማን ነው ማይረሳ? ሞባይል እንደዚህ ይዘህ ያወራበት ሞባይልን ትፈልጋለህ። ጆሮህ ላይ ይዘህ አናጺ መጋዙ የቆረጠበት መጋዙን ይፈልጋል። ረበና ላ ተአኺዝና ኢን ነሲና አው አኽጣእና የተባለው ለዚህ ረስተን ተሳስተን ባደረግነው አትቅጣን የተባለው ለዚህ እሺ ብሏል አላህ ተባረከ ወተዓላ። ኢብኑ አባስ ሌሎች በዘገቡት ሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ለኡመቴ 3 ነገር አላህ ይቅር ብሏል። ከዚህ አንዱ ረስቶ ያደረጉትን ነገር ይቅር ብለዋል። እያወክ ወደ 5ኛ ረካ ብትነሳ ሶላት ይበላሻል፣ ወንጀለኛም ትሆናለህ። ረስተህ ከሆነ ግን ወደ 5ኛ የተነሳኸው ችግር የለም፣ ወንጀለኛ ትሆን። ተመልሰህ ስጁድ ሰህው ማድረግ ብቻ ነው የሚጠበቅብህ። የአላህ ሐቅ ላይ እንኳን መርሳት ዑዝር ተሰጥቶበታል፣ ችግር የለም። ረመዳን ላይ ከቀኑ 7 ሰዓት ላይ ረፋድ 4 ሰዓት ላይ ምግብ አቅርበህ መጠጥ አቅርበህ ጠግበህ እንኳን ብትበላ ረስተህ ከሆነ ያደረከው ችግር የለም። ስታስታውስ አቁም፣ ጾምህ ሙሉ ነው። ሆን ብለህ ግን ከሆነ የበላኸው ጾምህ ይበላሻል፣ ወንጀለኛ ትሆናለህ። ታመህ ያልጠየቀህ፣ የሰርግ ፕሮግራሙ ላይ ያልጋበዘህ፣ ልጁ ሲመረቅ ና ያላለህ ረስቶ ሊሆን ይችላል። ሰው በዛበት ከአቅሙ በላይ ሆነ አንተ ቅርቤ ነህ ብሎ ተወህ፣ በኋላ አስረዳሃለሁ ብሎ መሰል የሆኑ ዑዝሮች ሊኖሩ ይችላሉ። ስለዚህ ሙዓመላ ማድረገው ምናኗረው ደካማ ከሆነ የሰው ልጅ ጋር ነው ካልክ
የሰውን ባህሪ ካወቅ ነገሮችን ከሚገባቸው በላይ አታከብድም። ይቅር ብለህ ማለፍ ትችላለህ። እኔም ላይ ሊደርስ ይችላል ትላለህ። ወሀከዛ የአብሮ መኖርን ሐቅ መጠበቅ ነው ሌላኛው መፍትሄ። የመጥፎ ጥርጣሬ መድኃኒቱ የወንድማማችነትን የአብሮ መኖርን ሐቅ መጠበቅ። 10 ዓመት 5 ዓመት 20 ዓመት አብረኸው በጥሩ የተናኗርከን ሰው አንድ ጊዜ ጥፋት ስላጠፋ እስከዚህች ጥፋት ድረስ የነበረውን መልካም መኗኗር መልካም ውለታ ልትረሳ አይገባም። በዚህች ትልቅ ነገር ቢያስቀየመኝም እስከዛሬ ግን ብዙ ጥሩ ነገር አድርጓል፣ ልቻል ላሳልፍ። የአብሮ መኖርን የወንድማማችነትን የዝምድናን ሐቅ ካወቅ መጥፎ ጥርጣሬ ውስጥ አትገባም። እስከማውቀው ጥሩ ሰው ነበር፣ እዚህ ጋር ምን ነክቶት ነው? ረስቶ ይሆን? አቅም በላይ ሆኖበት ይሆን? ኢላ ገይሪ ዛሊክ በል። ወከዛሊክ ሌላኛው መድኃኒቱ ሰዎች በመጥፎ እንዳይጠረጠሩ ለራሳቸው ጥንቃቄዎችን ማድረግ አለባቸው። በሮችን መዘጋጋት አለባቸው። የራሱ ጉዳይ ሰው አትበል። አንተም ክብርህ ይነካል፣ ስምህ ይጠፋል፣ ሰዎችንም ወንጀል ላይ ትጥላለህ፣ ሸይጣንም ይሳካለታል፣ ደስ ይላል። ያደረኩትን ላድርግ ሰዎች ምን አገባቸው አይባል። ማድረግ ያለብህን ነገር በመጠኑ በአግባቡ አድርግ። ነገር ግን 2-3 አይነት ትርጉም ተሰጥቶት ሰዎች አንተን በመጥፎ እንዲጠረጥሩ አንተን አምተውህ ስምህን አጥፍተው ወንጀለኛ እንዲሆኑ ከዛ በኋላ አንተም ስምህ ጠፍቶ ሰው እንዳያምነህ ለምስክርነት እንዳይጠሩህ ለአማችነት እንዳይፈልጉህ የሚያደርግን ነገር በራ አትክፈት። በሸሪዓ ሙሩአ የሚባል ነገር አለ። የራስን ክብር መጠበቅ። አላህ የሰው ልጅን አክብሮ ፈጥሮታል። ያን የተሰጠህን ክብር ልጠብቅ ይገባሃል። እንደ ማህበረሰቡ፣ እንደ ሀገሩ፣ እንደ ባህሉ፣ እንደ ዘመኑ እነዚህ ነገሮች ሊለያዩ ይችላሉ። ባለህበት ሀገር ባለህበት አካባቢ ክብር ካለው ሰው አይጠበቅም የሚባል ነገር በሙሉ መራቅ አለብህ። እኔ በጥሩ ንያን ያደረግኩት ሰዎች በሌላ ከተረጎሙት የራሳቸው ጉዳይ አትበል። ሁሉን ነገር ሸሪዓ ገደብ ያስቀመጠበት ነገር ሊኖር ይችላል። ሸሪዓ እንኳን ገደብ ባያስቀምጥ ባለህበት አካባቢ ላይ ተገቢ አይደለም የሚባል ከሆነ ልተው ይገባሃል። ከገዛ ልጅህ እንኳን ቢሆን መንገድ ላይ ተቃቅፈህ የሄድክ በየጥጉ ቆመህ ወንጀለኛ የሆኑ ሰዎች እንደሚያደርጉት ያደረግ እቺ ማውራት እህቴ ናት ወይም ባለቤቴ ናት ሰዎች ከፈለጉ ሌላ ነገር ይጠርጥሩ አትበል። ራሱ እንዲጠረጠር ያደረገ ሰዎች ከዛ በኋላ ለምን ስሜን አጠፉ አይበል ብለዋል ቅድም የጠቀስናቸው ደጋግ ቀደምቶች። አንተ ሰዎች በመጥፎ እንዳይጠረጥሩ በር መዘጋጋት ይገባሃል። ከተከሰተ ደግሞ ትክክለኛውን ያለውን ነገር ማስረዳት። ይሄም አንድ የመጥፎ ጥርጣሬ መድኃኒትና ዒላጅ። እንዲህ ነገር ተከስቷል፣ ምክንያቱ ይህ ነው፣ እኔ ያየሁት በዚህ መልኩ ነው፣ የተደረገው በዚህ መልኩ ነው ያልክ መልስ ስጥ። ነቢያችንም ዓለይሂ ሰላቱ ወሰላም እንዲህ አይነት እርምጃዎችን የወሰዱበት ሁኔታ አለ። ኢነሃ ሶፊያ ሶፊያ ናት ከስ ብላችሁ ሂዱ በማለት ሰዎች ልብ ውስጥ የተፈጠረ ወይም ሊፈጠር ይችላል ብሎ የሰጉትን ብዥታ አስወግደዋልና። ወሀከዛ ከመጥፎ ጥርጣሬ መድኃኒቶች መሃል አንዱ በመጥፎ ጥርጣሬ ዙሪያ የተነገሩ የቁርአን የሐዲስ ጥቅሶችን ማስታወስ። ሙስሊም ነህ፣ ሙእሚን ነህ፣ በአላህ በረሱል ታምናለህ። ነቢዩ ዓለይሂ ሰላቱ ወሰላም ኢያኩም ወዘን መጥፎ ጥርጣሬ ነገራ ራቁት ብለዋል፣ አስጠንቅቀዋል። አላህ በተከበረው ቃሉ እናንተ አማኞች ሆይ እጅተኒቡ ከሲረን ሚነ ዘን አብዛኛውን መጥፎ ጥርጣሬ ራቁት ብለዋል። ዘን ከሸይጣን ነው ተብሏል። እነዚህና መሰል የሆኑ የቁርአን የሐዲስ ጥቅሶችን በማስታወስ ቁርአን ሐዲስ ካላቆመኝ ካላስተካከለኝ በምንድን ነው መስተካከለው ልትል ይገባል። ቁርአን ሐዲስ ካላቆመህ ካላስተካከለው አስተሳሰብህን የመጥፎ ጥርጣሬ ፈረስ ላይ እየጋለብክ መጨረሻ ላይ መውጣት ከማትችልበት ጭቃ ውስጥ መውደቅህ የማይቀር ይሆናል። በመጨረሻም የሰዎችን መልካም ጎን ማየት ነው። ሸይጣን መጥፎን ሲያሳይህ ጥሩን ማየት ነው። ጥሩውን በመጥፎ ማነጻጸር ነው። አንተ ጥሩ ሆኖ የኖረ በጥሩ የምታውቀው ሰው አንድ ጥፋት ሲያጠፋ 99 ሊያስታርቁ የሚመጡ መልካም ጎኖች አሉት፣ መልካም ስራዎች አሉት። ሽምግልናቸውን ልትቀበል መጥፎ የመሰለህን ነገር በጥሩ ልታጥበው ልታስወግደው ይገባል። ካከዳ ዞሮ ሁላችንም አላህ ፊት እንደምንቆም ማወቅም እንደኔ ፍርድ ይህ ነገር ጥፋት ነው፣ ትክክል ደግሞ የሚፈርደው የሚያውቀው አላህ ነው። ሙስሊም ወንድሜ ላይ ሙስሊም እህቴ ላይ ቂም ልቋጥር፣ ሙስሊም ወንድም ሙስሊም እህቶቼን በመጥፎ ልጠረጥር በጭራሽ አይገባም ያልክ ነፍስህ ላይ ኢማንን፣ ቁርአንን፣ ሸሪዓን ልትሾም እንጂ ስሜትህና ሸይጣንን ልትሾም በጭራሽ አይገባም። ጀግና ማለት ጉልበተኛ የሆኑ ሰዎችን እየታገለ የሚጥል አይደለም። ጀግና ማለት በቁጣና በንዴት ጊዜ
ራሱን የሚቆጣጠር ሰው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ የምትለው ነገር ሲደርስብህ፣ መጥፎ የምትለው ነገር ስታይ መጥፎ መናገር፣ መጥፎ ማድረግ፣ አካልህን ልብህን በዚህ ነገር እንዲጠመድ ማድረግ ኢማን ልብ ውስጥ ያለ መግባት ምልክት ነው። ኢማን ያለ መጠንከር ምልክት ነው። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا، وارض اللهم عن الخلفاء الراشدين وبقية صحابته أجمعين، وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل بلدنا هذا آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا، وول علينا خيارنا واكفنا شر شرارنا. اللهم ول على المسلمين خيارهم واكفهم شر شرارهم برحمتك يا أرحم الراحمين. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم اهد قلوبنا، اللهم اهد قلوبنا، اللهم اهد قلوبنا واسلل سخائم صدورنا، اللهم اسلل سخائم صدورنا، اللهم اسلل سخائم صدورنا برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.